አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 15 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ፓኪስታን በታሪኳ ለመጀመሪያ ጊዜ ያስተናገደችው ዓለም አቀፍ የቁርአን ውድድር ተጀመረ። በአፋር ኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል ይችላል ሲል የክልሉ ጤና ቢሮ አሳሰበ። ማሌዥያ በቀጣዩ ዓመት ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ልታገድ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ፓኪስታን በታሪኳ ለመጀመሪያ ጊዜ ያስተናገደችው ዓለም አቀፍ የቁርአን ውድድር ተጀመረ። ሙስሊሞች አብላጫውን ቁጥር የሚይዙባት ፓኪስታን ዛሬ ሰኞ በታሪኳ ለመጀመሪያ ጊዜ ያስተናገደችውን ዓለም አቀፍ የቁርአን ውድድር አስጀምራለች። በሀገሪቱ የሃይማኖት ጉዳዮች አስተባባሪነት የሚደረገው ውድድር ከተለያዩ ዓለም ሀገሮች የተወጣጡ ተወዳዳሪዎች መግባት የጀመሩት ባለፈው ሳምንት ነበር። በዋና ከተማዋ የሚካሄደው ዓለም አቀፍ ውድድር የተጀመረው ዛሬ ሰኞ ህዳር 15 ሲሆን እስከ ህዳር 20 2018 ድረስ ይቆያል። የኢስላማዊ ትብብር ሀገሮች ድርጅት አባል ሀገሮች የሚሳተፉበት ውድድር ከ40 በላይ ተወዳዳሪዎችን ያሳትፋል። ዝግጅቱ በሙስሊም ሀገሮች መካከል የባህልና የሃይማኖት ትስስርን በማጠናከር የቁርአን ንባብ ክህሎትን የማስተዋወቅ ዓላማ አለው። የሀገሪቱ መንግስት ብዙሃን መገናኛ እንደዘገበው ለውድድሩ ዓለም አቀፍ ዳኞች ፓኪስታን ደርሰዋል። ከነዚህ መካከል ሼክ ዶክተር ሐምዱላህ ሐፊዝ መሐመድ ኢብራሂም ከግብጽ፣ ሐምዛ ሙኢዝ አህመድ አሊ ከባህሬን፣ አህመድ በክሪ ሐሰን ናዋስራህ ከዮርዳኖስ እንዲሁም ነቢል መሐመድ አሊ ሸሪባቲ ከፍልስጤም በዛሬው ዕለት ኢስላማባድ ይደርሳሉ ተብሎ እንደሚጠበቅ ሚኒስቴሩ አስታውቋል። በተጨማሪም የጊልማን ሙሐመድ ከካዛኪስታን፣ ዲያሎ አማዱ ከማሊ፣ አህመድ ማስኬ ከሞሪታኒያ እና አብዱ ፋዙሉዲን ከኮሞሮስ ወደ መዲናዋ ገብተዋል። እውቁ የፓኪስታን ቃሪ እና የሃይማኖት ጉዳዮች ሚኒስቴር የዝግጅቱ አስተባባሪ ሰይድ ሰደቃት አሊ ዝግጅቱ ፓኪስታንን በዓለም አቀፍ የቂራአት መድረክ ላይ ያስቀመጠ ታሪካዊ ክስተት ነው ብለዋል። ሰይድ ሰደቃት አክሎም ዝግጅቱ የፓኪስታንን የቂራአት ባህል ከማስተዋወቅ ባለፈ የሀገሪቱ ወጣቶች በቁርአን ንባብ የላቀ እውቀት እንዲገበዩ መነሳሳትን ይፈጥራል ብለዋል። ቀጥለናል። የኦሮሚያ ህብረት ስራ ባንክ ከወለድ ነፃ ያሰባሰበው አዲስ ተቀማጭ ገንዘብ ከ8.5 ቢሊዮን ብር በላይ መድረሱን አስታወቀ። የኦሮሚያ ህብረት ስራ ባንክ በአንድ ዓመት ጊዜ ውስጥ ከወለድ ነፃ ያሰባሰበው አዲስ ተቀማጭ ገንዘብ ከ8.5 ቢሊዮን ብር በላይ መድረሱን ያስታወቀው በኃላፊዎች ባቀረበው የስራ አፈጻጸም ሪፖርት ነው። የባንኩ ዳይሬክተሮች ቦርድ ሊቀመንበር ወይዘሮ መስከረም ደበበ ህዳር 13 2018 በተካሄደው ጠቅላላ ጉባኤ ላይ ይህን ይፋ አድርገዋል። በተመሳሳይ በባንኩ ከወለድ ነፃ የባንክ አገልግሎት በሂሳብ ዓመቱ መጨረሻ አጠቃላይ የተሰበሰበው ከወለድ ነፃ ተቀማጭ ገንዘብ 27.25 ቢሊዮን ብር መድረሱ ተገልጿል። ሊቀመንበሯ ከወለድ ነፃ የፋይናንስ አገልግሎት በኩል 1.78 ቢሊዮን አዲስ ተጨማሪ ፋይናንስ ብድር ማቅረብ መቻሉንም ተናግረዋል። አጠቃላይ የወለድ ነፃ የፋይናንስ መጠን በሂሳብ ዓመቱ መጨረሻ 15.8 ቢሊዮን ብር መድረሱንም በሪፖርቱ አቅርበዋል። በኢትዮጵያ በአሁኑ ሰዓት ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጡት 4 ባንኮች እንዲሁም በመስኮት ደረጃ አገልግሎት ሰጪዎች እስከ ሰኔ 2017 ድረስ ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ መድረሱን ይፋዊ መረጃዎች ያመለክታሉ። ለተለያዩ ኢንቨስትመንቶች የተለቀቀው ፋይናንስ ወይም ብድር መጠን ደግሞ ከ151 ቢሊዮን ብር በላይ ነው። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ከሚሰጡ 4 ባንኮችና አገልግሎቱን በመስኮት ደረጃ እየሰጡ ባሉት ባንኮች በኩል ፋይናንስ ከተደረገው ገንዘብ ውስጥ ብልጫ ያለውን ፋይናንስ ያቀረበው የኢትዮጵያ ንግድ ባንክ ሲቢኢ ኑር መሆኑን መረጃው ያሳያል። በ9 ወራት በሲቢኢ ኑር በኩል ፋይናንስ የተደረገው መጠን 68.82 ቢሊዮን ብር ነው። ቀሪው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በሚሰጡ 4 ባንኮችና በመስኮት ደረጃ አገልግሎት በሚሰጡ ባንኮች በኩል የተሰጠ ነው። የሩፋይዳ አዋርድ የመጀመሪያ ዙር ተከናወነ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። ሩፋይዳ የሴቶች ፋውንዴሽን ያዘጋጀው የሩፋይዳ አዋርድ እሁድ ህዳር 14 2018 በአዲስ አበባ ተከናውኗል። ለሙስሊም ማህበረሰብ ጠቃሚ ሚና ለተጫወተች ጠንካራ ሴት በሚሰጠው ሽልማት 2 ጋዜጠኞችና በሌሎች ሙያዎች ላይ ጉልህ አሻራ አበርክተዋል የተባሉ እንስቶች
ተሸላሚ ሆነዋል። ከተሸላሚ ጋዜጠኞች መካከል የሚንበር ቲቪ ባልደረባ ጋዜጠኛ ሶፊያ ጁሃር አንደኛዋ ነች። ሽልማቱ ለጋዜጠኛ ሶፊያ የተበረከተው በጋዜጠኝነትና ማስታወቂያ ዘርፍ ሴቶች በመገናኛ ብዙሃን ዘርፍ ያላቸውን አቅም አሳይታለች በሚል ነው። በሚኒስትሪ ሚዲያው ሙስሊም ሆነን ስናገለግልና እንደሌላ ሆነን ስናገለግል አንድ አይደለም። ኢስላሚክ ኤሪያ ላይ መጥቶ መስራትን በጣም ልቤሻትና አጋጣሚ ሆኖ ከሚንበር መልቲሚዲያ ፕሮዳክሽን መስራቾቹ አዩብ አደምና መሐመድ ፈረጅ ጋር ተገናኘን። በአንድ አጋጣሚ አብረን እንድንሰራ ጥያቄ ቀረበልኝ። ወደ ሚንበር ተቀላቅዬ መስራት ጀመርኩኝ። አብይ ይልማ የተከለውን ፍሬ ሚንበር ቴሌቪዥን ደግሞ በተለይ መሐመድ ፈረጅ እንደዚሁም አዩብ ሁሴኖ ኮትኩታውት ዛሬ ፍሬ እንዲሆን አድርገዋልና እባካችሁ አመስግኑልኝ። በጣም አመሰግናለሁ። በቱርኩ አናዶሉ ኤጀንሲ በዘ ኒውዮርክ ታይምስ እና ሌሎችም ዓለም አቀፍ መገናኛ ብዙሃን በፍሪላንስነት እንዲሁም በሀገር ውስጥ መገናኛ ብዙሃንም ጭምር በጋዜጠኝነትና አማካሪነት የምትሰራው ጋዜጠኛ ሙኒራ አብደል መናን የመድረኩ ሌላኛዋ ተሸላሚ ሆናለች። ጋዜጠኛዋ ሽልማቱ የተበረከተላት በምርመራ ዘገባ፣ በሰብአዊ መብቶችና ማህበራዊ ፍትህ ዘርፍ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ መኪያ ማሚዮ፣ አዲስ መሐመድ፣ ሙህሲና አሊዬ፣ ዶክተር ኢፍራህ ወዚር፣ ሐናን ማህሙድ፣ ሀያት አወል፣ መታደል ኢማሜ በተመሳሳይ ተሸልመዋል። ሩፋይዳ አዋርድ ስያሜውን ያገኘው በኢስላም ታሪክ ውስጥ በነርስነት ሙያና ሶሻል ወርክ ፈርቀዳጅ በመባል የምትጠራው ሩፋይዳ አልአስላሚያ ነው። በመዲና ከተማ እስልምናን በቀዳሚነት ከተቀበሉ ሴቶች ውስጥ የምትጠቀሰው ሩፋይዳ በኸይበር ዘመቻ ወቅት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቁስለኞችን ለማከም የተጓዙ ነርሶችን በማሰልጠን ስሟ በታሪክ ይታወሳል። ከኢትዮጵያ ውጪ በየዓመቱ በባህሬን ዩኒቨርሲቲ የሚገኘው የአየርላንድ ሮያል ኮሌጅ ኦፍ ሰርጀንስ ለአንድ ተማሪ በሕክምና ዘርፍ የተከበረ የሚባለውን ሩፋይዳ አልአስላሚያ ሽልማት ይሰጣል። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት የበለጠ ለማጠናከር ትሰራለች ሲሉ የቻይና የውጭ ጉዳይ ሚኒስትር ገለጹ። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ይበልጥ ለማጎልበት በቁርጠኝነት እንደምትሰራ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የገለጹት የኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩበትን 55ኛ ዓመት አስመልክቶ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የሀገራቱን 55ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ የደስታ መግለጫ መልእክት ለውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ አስተላልፈዋል። ዋንጊዩ በመልእክታቸው ቻይናና ኢትዮጵያ ጥልቅና ለረጅም ጊዜ የቆየ ወዳጅነት እንዳላቸው ገልጸው ግንኙነታቸው በዓመታት መካከል ጸንቶ መቀጠሉን አመልክተዋል። ባለፉት 55 ዓመታት ሁለቱ ሀገራት የነበራቸው ዲፕሎማሲያዊ ግንኙነት በመልካም እምነት ላይና በአስፈላጊ ጊዜ እርስ በርስ በመደጋገፍ ላይ የተመሰረተ መሆኑንም ገልጸዋል። ወዳጅነቱ በማደግ ላይ የሚገኙ ሀገራት አጋርነትና ትብብር ማሳያ ነው ሲሉ አብራርተዋል። ከቅርብ ዓመታት ወዲህ በሀገራቱ መሪዎች ስትራቴጂካዊ መሪነት የሁለትዮሽ ትብብሩ የበለጠ እየጠነከረ መምጣቱንም ያመለከቱት ዋንጊዩ ከምንጊዜውም በላይ የዳበረው የፖለቲካ የጋራ መተማመንና ፍሬያማ ተግባራዊ ትብብር መገለጫው የሆነው የሁለትዮሽ ግንኙነት ለሀገራቱ ሕዝቦች ተጨባጭ ውጤቶችን ማስገኘቱን አስረድተዋል። የቻይና የውጭ ጉዳይ ሚኒስትር የ55ኛ ዓመቱን የዲፕሎማሲያዊ ግንኙነት በዓል እንደ መልካም አጋጣሚ በመጠቀም ከኢትዮጵያ ጋር በመተባበር የሁለቱን ሀገራት ግንኙነት ለማጠናከር እንደሚሰሩ ገልጸዋል። በአፋር ኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል ይችላል ሲል የክልሉ ጤና ቢሮ አሳሰበ። በአፋር ኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ እክል ሊያስከትል ይችላል ሲል የክልሉ ጤና ቢሮ አሳሰበ። በአፋር ክልል በኤርታሌ ህዳር 14 2018 በኪል በቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት የተከሰተው ፍንዳታው ከፍተኛ መሆኑን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ መከሰቱ ተነግሯል። በእሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ እክል ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ ይደረግ ሲል የአፋር ክልል ጤና ቢሮ አሳስቧል። የክልሉ ጤና ቢሮ ኃላፊ ያሲን ሀቢብ በእሳተ ገሞራው ፍንዳታ ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና እክል ሊያስከትል እንደሚችል ለኢትዮጵያ ዜና አገልግሎት ተናግረዋል። በተለይም አስም፣ ብሮንካይትስ እና ተያያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ ይገባቸዋል ሲሉም አስጠንቅቀዋል። በመሆኑም ብናኙ እስከሚጠፋ አፍንና አፍንጫን
መሸፈን ይገባል ሲሉ ኃላፊው የገለጹ ሲሆን ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ደግሞ የክልሉ ጤና ቢሮ አስገንዝበዋል። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩንም አስታውቀዋል። በኤርታሌ የተከሰተው እሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑን የሰመራ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የስነ ምድር ትምህርት መምህርና ተመራማሪ ኖራ ያኒሚኦ የአሁኑ ክስተት በፊት ከነበረው ሁኔታ ወደ ሽግግር ላይ ሊሆን ስለሚችል ተጨማሪ ጥናት የሚጠይቅ መሆኑን አመልክተዋል ማለቱን የክልሉ ኮሚኒኬሽን ቢሮ መረጃ ያሳያል። በሌላ በኩል በኤርታሌ ተራራ ላይ የተከሰተው የእሳተ ገሞራ ፍንዳታ 3 አዳዲስ የሚጨሱ ተራሮችን የፈጠረ ሲሆን ይህም የቱሪስት መዳረሻውን ያሰፋዋል ሲሉ የአካባቢው አስጎብኚዎች መግለጻቸውን የክልሉ መገናኛ ብዙሃን ኤጀንሲ መረጃ አመላክቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ፓኪስታን በታሪኳ ለመጀመሪያ ጊዜ ያስተናገደችው ዓለም አቀፍ የቁርአን ውድድር ተጀመረ። ከቆይታ በኋላ ማሌዥያ በቀጣዩ ዓመት ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ልታግድ መሆኑን አሳውቃለች። እንመለስበታለን። ይጠብቁን። የሱዳን ጦር አዛዥ የተባበሩት አረብ ኤሚሬቶችን ሚና በመጥቀስ የተኩስ አቁም ጥያቄን ውድቅ አደረጉ። የሱዳን ጦር ኃይሎች ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን ዩናይትድ አረብ ኤሚሬትስ ስኳድ በመባል በሚጠራው የሱዳን ጦርነት አሸማጋይ ቡድን ውስጥ በመካተቷ ተሳትፎዋ አድሏዊ ነው በማለት የቀረበውን የተኩስ አቁም እቅድ ውድቅ አድርገዋል። በቡድኑ ውስጥ ከዩናይትድ አረብ ኤሚሬቶች በተጨማሪ ግብጽ፣ ሳውዲ አረቢያና አሜሪካ ተካተዋል። አልቡርሃን መሳተፏን የተቃወሙት ዩናይትድ አረብ ኤሚሬቶች እሳቸው በሚመሩት የሱዳን ጦር የፈጥኖ ደራሽ ኃይሉን ትደግፋለች በሚል ክስ ይቀርብባታል። አልቡርሃን አዲስ በሰጡት መግለጫ አራቱ ሀገራት ተአማኒነት እንደሌላቸው በመግለጽ የኤሚሬቶች ጉዳይን በተመለከተ መላው ዓለም አረብ ኤሚሬቶችን በሱዳን መንግስት ላይ ለተቃዋሚዎች የሚሰጡትን ድጋፍ ተመልክቷል ብለዋል። ይሁን እንጂ ሀገሪቱ በተደጋጋሚ ክሱን አጣጥላለች። የአልቡርሃን ውድቅ ማድረግ በ10 ሺዎች የሚቆጠሩ ሰዎችን የገደለው የሱዳን ጦርነት አሁንም ሊቀጥል ይችላል የሚል ስጋት ማሳደሩን አልጀዚራ ዘግቧል። ይህ በእንዲህ እንዳለ የእርስ በርስ ጦርነት ውስጥ በምትገኘው ሱዳን በጀነራል ሙሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የአልፋሽር ከተማን ከተቆጣጠረ በኋላ 27000 ሰላማዊ ዜጎች ተገድለዋል ሲል የዳርፉር ግዛት አስተዳዳሪ ሚኒ አርኮ ሚናዊ ተናግረዋል። እንደ ገዢው መረጃ ከሆነ ግድያው የተፈጸመው በ3 ቀናት ውስጥ ነው። ለታጣቂ ቡድኑ የጦር መሳሪያ ድጋፍ ታደርጋለች ያሏት የተባበሩት አረብ ኤሚሬቶች ከእልቂቱ ጀርባ አለችበት በማለት ውንጀላ ማቅረባቸውን የሚድል ኢስት አይ ዘገባ ያመለክታል። በጥቃቱ የቅርብ ዘመዶቻቸውን ጨምሮ ቤተሰቦቻቸው እንደተገደለባቸው ጊዜያዊ ጽህፈት ቤታቸውን ካደረጉበት ፖርት ሱዳን ለመገናኛ ብዙሃን ተናግረዋል። የዛግዋ ማህበረሰብና የእሳቸው ቤተሰቦች የሚገኙበት ሰሜን ዳርፉር የፈጥኖ ደራሽ ኃይሉ የጅምላ ጭፍጨፋ ኢላማ ሆነዋል ብለዋል። አንዳንድ የሰብአዊ እርዳታ ሰራተኞች፣ የመብት ተሟጋቾች፣ የሱዳን መንግስት ባለስልጣናትና የመንግስታቱ ድርጅት ኤጀንሲዎች በሱዳን ሰሜን ዳርፉር ግዛት አልፋሽር ፈጥኖ ደራሽ ኃይሉ ከተማዋን በተቆጣጠረ ጊዜ በመጀመሪያዎቹ 2 ቀናት ውስጥ ከ2500 በላይ ሰላማዊ ዜጎች ተገድለዋል የሚል ሪፖርት አስቀድመው አውጥተው እንደነበር ዘገባው አስታውሷል። ለሳምንት ያህል በዳርፉር ያለውን ሁኔታ ተዘዋውረው የጎበኙት የተባበሩት መንግስታት ድርጅት የእርዳታ ኃላፊ ቶም ፍሌቸር ጉብኝታቸውን ሲያጠናቅቁ ባለፈው ሮብ ዕለት በሰጡት አስተያየት በኤልፋሽር ከተማ እጅግ አስደንጋጭና ዘግናኝ የወንጀል ድርጊት ተፈጽሟል ሲሉ ተናግረው ነበር። የወንጀል ትርኢት ሲሉ የጠሩት አስደንጋጭ ድርጊት በዋናነት ማዕከል ያደረገው ኤልፋሽር ከተማን ሲሆን በዚህም በርካታ ዜጎች ለስደት ተዳርገዋል ተብሏል። የሐማስ ልኡካንና የግብጽ የስለላ ኃላፊ እስራኤል የተኩስ አቁም ስምምነቱን መጣሷ የደቀነውን ስጋት በተመለከተ በካይሮ ተገናኝተው ውይይት አካሄዱ። የፍልስጤሙ ሐማስ ልኡካን ከግብጽ የስለላ ኃላፊ ሐሳን ረሻድ ጋር የተገናኙት በትናንትናው ዕለት መሆኑ ተገልጿል። በካይሮ የተደረገው ውይይት የመጣው እስራኤል በጋዛ የተደረሰውን የተኩስ አቁም ስምምነት በመጣስ በፍልስጤማውያን ላይ የምትፈጽመውን ጥቃት በመቀጠል በርካታ ንጹሃን ዜጎች በተገደሉበት ወቅት ነው። በስደት ላይ የሚገኙት የሐማስ ከፍተኛ አመራር ካሊል አልሃያ የሚመሩ
የሚመሩት የሐማስ ልዑክ ባደረገው ውይይት በጋዛ ስላለው ሁኔታና የተኩስ አቁም ስምምነቱን በመጣስ እስራኤል እየፈጸመች ያለውን ጥቃት በተመለከተ ምክክር መደረጉን ቡድኑ አረጋግጧል። ውይይቱን በተመለከተ አልሃያ በሰጡት አስተያየት ግልጽና የሚጨበጥ የአሰራር ስልት በመከተል ተደራዳሪዎች የእስራኤል ተደጋጋሚ የተኩስ አቁም ጥሰትን እንዲከላከሉና እንዲያስቆሙ ጥሪ አቅርበዋል። አልአረቢያ እንደዘገበው የሐማስ ልዑካን ትናንት እሁድ ከግብፁ የስለላ ኃላፊ ሐሳን ረሻድ ጋር በካይሮ በነበራቸው ውይይት ሌላው ያነሱት ጉዳይ በራፋ የሚገኙ የሐማስ ወታደሮችን ትጥቅ የማስፈታት ጉዳይ ነው። ሐማስ ስለዚህ ጉዳይ የሰጠው ማረጋገጫ ስለመኖሩ ባይገለጽም የተኩስ አቁም ስምምነቱን የመጀመሪያ ምዕራፍ ተግባራዊ ለማድረግ ያለውን ቁርጠኝነት አሳይቷል ተብሏል። ይህ በእንዲህ ባለበት የጋዛ ጤና ባለስልጣናት ቅዳሜ ዕለት የተኩስ አቁም ስምምነቱን ባፈረሰው የእስራኤል የአየር ጥቃት ቢያንስ 20 ሰዎች ተገድለዋል ብለዋል። የፍልስጤም ባለስልጣናት መረጃ ጠቅሶ ሚድል ኢስት አይ እንደዘገበው ደግሞ የተኩስ አቁም ስምምነት በማፍረስ እስራኤል 500 ያህል ጥሰቶችን ፈጽማለች። በዚህም ምክንያት በደረሱ ጥቃቶች ቢያንስ 399 ንጹሃን ዜጎች የተገደሉ ሲሆን 871 ሰዎች ለአካል ጉዳት ተዳርገዋል። ማሌዥያ በቀጣዩ ዓመት ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ልታገድ ነው። ማሌዥያ ከቀጣዩ ዓመት ጀምሮ ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያን እንዳይጠቀሙ ለማገድ መዘጋጀቷን በኮሚኒኬሽን ሚኒስቴር በኩል አስታውቃለች። የሀገሪቱ ውሳኔ የተሰማው ለልጆች ደህንነት በመስጋት የዲጂታል መተግበሪያዎችን ለታዳጊዎች የዕድሜ ገደብ የሚያስቀምጡ ሀገራት ቁጥር እየጨመረ ባለበት ወቅት ነው። የማሌዥያ መንግስት ሀገራት የማህበራዊ ሚዲያ አጠቃቀም ላይ እየወሰዱ ያሉትን እርምጃ እያጤነ እንደሆነም ገልጿል። በዚህም ውሳኔው ታዳጊዎችን ከበይነ መረብ ጥቃት፣ የገንዘብ መጭበርበር እንዲሁም የህፃናት ለወሲብ ጥቃት ተጋላጭነትን ለመከላከል ያለመ እርምጃ መሆኑንም አመላክቷል። የማሌዥያ የኮሚኒኬሽን ሚኒስትር ፋህሚ ፋዚል ከቀጣይ ዓመት ጀምሮ የማህበራዊ ትስስር መድረኮች መንግስት የሚወስደውን እርምጃ ተከትሎ ተግባራዊ እንደሚያደርጉ ተስፋ አለን ሲሉ ተናግረዋል። ማህበራዊ ሚዲያ በልጆች ጤናና ደህንነት ላይ የሚያሳድረው ተጽዕኖ ከጊዜ ወደ ጊዜ እየጨመረ መምጣቱን ታዛቢዎች ይናገራሉ። ይህም ዓለም አቀፍ ትኩረትን ስቧል። በዚህም ከቀጣዩ ወር ጀምሮ ታዳጊዎች ማህበራዊ የትስስር መድረኮችን እንዳይጠቀሙ ካገዱት ሀገር መካከል አውስትራሊያ አንዷ ናት። በተመሳሳይ ፈረንሳይ፣ ስፔን፣ ጣሊያን፣ ዴንማርክ እና ግሪክም እንዲሁ በጋራ የዕድሜ ማረጋገጫ መተግበሪያን ለመጠቀም በሙከራ ላይ ይገኛሉ። ይህ በእንዲህ ባለበት በተመሳሳይ ስናፕቻት በአውስትራሊያ የዕድሜ ማረጋገጥ ስራ መጀመሩን አስታውቋል። መተግበሪያው ከባንክ አካውንታቸው ጋር ከሚገናኘው ኮንኬት አይዲ የተባለ መተግበሪያ ለዕድሜ ማረጋገጥ መረጃ እንደሚልክ ታውቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።